እጇ እየሰራች በአንድ እጇ ተምራ ምናምን አሳደገችኝ ያልክ አይደል? ጎበዝ እንኳን ቫልዩ ገባ። ግን ዴዚንም ወደዛ ህይወት ባትመራት የእውነት ይገባኛል። የርቀት ፍቅር ከባድ ነው። አይምሮ ላይ ነው የሚጫወተው። እውነት አይምሮ ላይ ለሚጫወተው ቶሎ ከአይምሮ አይጠፋም። አንተ አንድ ጊዜ አፈቅርሻለሁ ስትላት ሰይጣን 30 ጊዜ ጆሮዋ ላይ ደግምላታል። አውቃለሁ ይሄንን። ገባ? ይገባናል። በእልህ ለአንዳንዶች ወደ ዘር ለወሰዱት መጀመሪያም ዝም ብሎ ማለት ይሄ ምክንያት ሳይሆን ዝም ብሎ በዘር ጥላቻ የሚሰድቡ ሰዎችን እነሱን መልስ ለመመለስ ስትል እሷን ባትጎዳት የእውነት ገባች? ያ አላችሁ እንዳለ እውነት ለመናገር ልባችሁ ያውቋል። እነ ሎዛ እነ ቤቲ የይስማዕከ ሚስት፣ አንቺ የኡጋዴን አይጥ፣ አንቺ የቲክቶክ አይጥ ማለት እንደገና ደግሞ ማን ነው የምትባለው? ዜድ የምትባለው ብርጅስቶን የምትባሉት እኛ የአማራ ችግር የለብንም ነው ሁላችሁ። ምን ችግር አለው ይገባው ምናምን የምትሉት ማለት ነው። ተው እንጂ ጋይስ ተው እንጂ ችግር የለብን። አሁን እናንተ አማራው እንደዚህ ዘረኛ ነው እኛ አይደለንም አይነት ድራማ ልትጫወቱ ነው። እውነት እናንተ ይዛችሁ የመጣችሁትን ካልኩሌት እኔ ልንገራችሁ እሺ። ምክንያቱም ዴዚ ስትታይ ፈረንጅ ናት ማለት በአባቷ አሜሪካዊ በእናቷ አማራ ናት። ልጅ በአባት እንጂ በእናት አይጠራም የሚል ደቀ መዛሙርታችሁን ይዛችሁ የመጣችሁት ገባችሁ? እናቷን ደግሞ እንደዚህ ሰድበን ጠፍጥፈን ከሷ ህይወት እናወጣታለን። ዴዚ ብቻ ከኛ ጋር ትኖራታለች። ገባችሁ? ይሄንን ነው ይዛችሁ የመጣችሁት። ይሄን ደግሞ እውነት ብሪጅስቶን ምናምን ልብሽ ያውቀዋል። ልብሽ በስነ ስርዓት ያውቀዋል። ገባችሁ? ያ ለዛ ነው ልትሰድቧት የምትሄዱትና ከልጅቷ ጋር ልታለያዩት የምትሄዱት። የእናንተ መሰሪነት ህይወት ልጅቷ አልገባት። ገባሽ? ያ ለምንድን ነው ታዲያ የአማራ ችግር ከሌለባችሁ አትጋቡ ምን ስትሉ የነበራችሁት? እንኳን መጋባቱን ተውት። ሽሮና በርበሬ አትግዙ እያላችሁ ነበር እኮ። ናይ ሽሮ ናይ በርበሬ ናይ በልትና ውጤቲ ናይ ሀገር ልብሲ ናይ ሀብዚ ሁሉ አማራዩ ሱቂ አትግዝዩ ሲትሉ ነበር። እንኳን ደቀመ አረ ወሳፕ ትላል አባ። ገባች? የሞትን መሰላችሁ እንዴ? አሁንም ያቋም ነው ያላችሁ። እኛ ችግር የለብንም የተጋባ ነው ከንትንና ከንትን ጋር ነው። ያኔ ነው ድሮ ነው። አሁንማ ቆሽሸን፣ አሁንማ መንችከን፣ አሁንማ ጋይስ የለንም እኮ። ሃይ ምንድነው እንትን የምትሉት? መንችከን ክሎሮክስ እንኳን የማያጸዳን ሰዎች ነን እኮ። ሁሉም የትግራይ ልጆች ነኝ የሚሉ ዴዚ ምን ችግር አለው ቢጋቡ? እውነት አማራ ወዳችሁ ነው ማለት በፖለቲካ እናንተ የምትሄዱት? ልጅ የሚጠራው በአባት ነው እንጂ በእናት አይደለም ብላችሁ ስላመናችሁ ፈረንጅ ናት ነው። የአማራ ችግር ከሌለበት እንትና ራሱ አሞራው ከአማራ ልጆች ጋር ራሱ ጌም ሲጫወት አይተናል። አይጫወት። አንድ አማራ የምትባል እናት ህይወቷ ውስጥ አለች። ደሟን እንኳን ቀርታችሁ ባታወጡ ግን በህይወቷ ውስጥ እንዳትኖር በስድብና አግልላችሁ ልታወጧት ነው ጥረታችሁ። ገባችሁ? ያ we know this ግን ሁልሽም ልጅ አለሽ፣ ብሪጅስቶን ልጅ አለሽ የደረሰች እንደን ልጅሽን ዳሪው እያንዳንድሽ ማለት እያንዳንድሽ ያ ቆይ እስቲ ባትሪ ጨረስኩኝ። ሺት እናንተ አም ሳይኮሎጂስት ስነ ልቦናችሁ እናውቃለን። አልገባችሁም አይነት ጨዋታ እንዳትጫወቱ። ሁሉም እስቲ ዝም ብላችሁ አስቡት ጋይስ። ሁሉም የትግራይ ልጆች ምን ችግር አለው ይጋቡ፣ እኛ ሞደናል ይሁንህ ነው ሁሉም እያሉ ያሉት። ገባችሁ? አሁን ተቃዋሚ ነው ወይንም ደግሞ
ያለው ለካ እንደዚህ አይወዱም አይነት ጨዋታ አይደለ እስቲ ንጹህ ጎጅ ምንድነው ያቺ ጎንደሬዋ ልጅ ለም ትግራዋይት የነበረችው 3 ልጆች የተዋለዱትን የጎንደሩ ልጅ ያገባችሁን እያየናል እንደ ያፋታችኋት ልጅቷን ቀው ያደረጋችኋት እሱንም እንትን ያረጋችሁት ላትጠቅሙት እያንዳንድሽ ዴዚን ከናቷ ጋር ታጣላለ ከዛ በኋላ በየግንቦት 7 በየምናምን እዚህ ላይ የሆነ ጠርሙስ ታስቀምጥና ስታሽከረክራት ትውላለ ዛሴት እንደዚህ አይነት እናት አላየንም ዴዚ እኮ አምሮባት ቆንጆ ልጃገረድ ሆና ትልቅ ልጅ ሆና ነው ያገኛቸዋት ይሄን ሁሉ ውበትና ይሄንና ራሷን ያስጠበቃት እናቷ መሰለች ስፈልግ ፓስፖርት የመንጠቅ ስፈልግ ለዋላ የመዝጋት መብት አላት ከናት ቤት እስታለ ድረስ ኢትዮጵያዊ እናት 40 ዓመትን ብትወል አንተ እናት ናት ይመለከታታል ዜድ የምትባል አንድ ሰካራ ሽንቷን በለዋ ላይ ላይ የምትሸና ለምጣ እሷ እንኳን ቁጭ ብላ ምን አይነት እናት ነይ ትላለች ሲጋራ ለምን አልገዛሽልኝም ብላ እንኳን እናቷን በድንጋይ ወርውራ ይፈነከተች ናት እኮ ትግራይ ላይ ጋይስ የእናቷ አርግማን ነው እኮ ወስዶ ቱርክ ላይ ነው ምን ነው ይሄ አረብ ሀገር ያስቀመጣት ሰው አረብ ሀገር ቁጭ ብሎ ይሰክራል ጋይስ ከነ መጠጡን የሚያገኝ በትርፍ ሰዓቷ ቁጭ ብላ ጠላ ትጠምቃለች ነገ ሰክራለሁ ብላ ሰው ነገ ምግብ በላለ ብሎ ነው እንጀራ አብኩቶ የሚጋግረው እሷ ግን ነገ ሰክራለሁ ብላ ጌሾ ቀንጥሳ እንኩራ ጠላ ጠምቃ ሰክራ ታወራለች ምላስ እንደዚህ ያንጠባጠበኝ ታወራለች ለምጣም ንፍጣ እናቷን እኮ በድንጋይ የሲጋራ አምጪ ላይ አደይ አምጣ ብሬ ብላ በድንጋይ ቆፍ አርጋት በሷ አርግማን ነው እንኳን አረብ ሀገር ወጣ እንደዚህ ሽንቷን ላይ ያንጠባጠበች ምታወራ አሌክስ እንኳን ማለት ማትችል አሌክሲ ያለች ችግሯንና ሰቆቋን ውስጡ ያረጋች ያለች ምታወራ ሴት የማንም ልጋጋም ነው እኮ መጥቶ በዴዚ ላይ እንትን የሚለው ልጅቷ ምስኪን ናት አልገባትም ፍቅር አላት ምናምን እንደገና የመጀመሪያ ፍቅር ሲሆን ደግሞ በቃ አይን የለ ጆሮ የለ መሲ ብርጅስቶን የምትባለው ቀዝቃዛ ወላፈን የጭቃ ውስጥ ሾክ ብቻ አለችም የተሰባበረ ጠርሙስ ናት መሲ ብርጅስቶን አይሂት መሲ ብርጅስቶን በነገራችን ላይ በጣም ምክንያቱም በምክንያት ነው እንትንምላት አበቀለሽን እንደ ስታረጋት እንደነበረ የፈለገ ሰው ውስጡ ያመዋል ጋይስ ውስጡ ነው የሚያመው ምን አይነት መሰሪ ሴት እንደሆነች የሆነች ከዚህ በላይ ሰው ከዚህ በታች ዝሆንና የሆነ አሳማ የመሰለች ሴትዮ ማለት የሆነች ድንክዬ ላይ የሆነ ትልቅ ድንጋይ ላይ የሰው ስዕል የተሳለች መሰለች ስታስጠላ የሆነ 7 ደረጃ ፊት ቆልላ ቁጭ ብላ እንትን ትጫወታለች የሆነ አራዳ ቀላል አይደለም አማራን የምትጠላው አበቀለሽን ገና ለገና የሆነ ቤት አገኘች ተብሎ እዛ ቤት ውስጥ ልጁ ህይወቱ እንዲገባ አንድ ቀንም እንደባል አይደለም እንደ ባዳ እንኳን ሐዘን ያልደረሳትን አበቀለሽ ባልየው ትግሬ ስለሆነ ብቻ ሁሉም ተሰባስበው እንደዛ ዳሜስ ያረጋጓት ነበር ገባችሁ ቀላል ጋይስ እነዚህ ዝም ብሎ ተሳዳቢዎች ያው እናንተም ክፍታፍ እንድትሆኑ ብቻ ነው ቢገግፋፋችሁ እንደ መሲ ብርጅስቶን ግን መርዝ ሰው አይምሮ ቶርች የሚያረክ ሰው የለም ጋይስ በጣም ነው ምጠላት እኔ የትም ደርሳብኝ አይደለም ወላ አላውቃት ወላ ምን ባበቀለሽ ነው በቃ የመጨረሻ መርዝ ቁሻሻ ንፍጣ መሆኑ አይገባኝ ማለት የመጨረሻ ቀላል ዘረኛ አይደለች ቀላል ለቲክቶኳ ስትለው እዚህ የሆነ ነገር ትልና ከዛ በኋላ እኛ የእንትን ልጆች አብረን የምንኖረው አማራ ወንድም አለኝ አማራ አክስት አለኝ ምናምን ይሉላል ይሄ የለም እንትን ከበር ያ we know each other እያንዳንድሽ ይሄን ነገር አታርዩ ሎዛ የምትባዩ አንቺ ድንክ ማለት ነው እንኳን ልጅሽን አይደለም እጄን እንኳን ለሰላምታ ለልመና እንኳን ከአማራ ጋር ልውጣም እያልሽ አይደል እንዴ ብለሽ ነበር ሳይሆን አሁንም ትያለሽ አይደል እንዴ ምን ነው ዴዚ አማራን ብትሆን ተቀበላችኋት ለምን ታዲያ ከአማራ ጋር ውጭ ብላችሁ ስትጫወቱ አናያችሁ
አትጫወቱ። ልቅምቃሚ በአባቷ ፈረንጅ ናት። ለዛ በአባቷ የሚጠራ የአማራ ስም ስለሌለ እናቷን ደግሞ እዚህ ላይ ረግጠን እናስቀራታለን ነው። ይሄ ነው እናንተ ዓላማ ልቅምቃሚዎች። አሞራው የሚባለው ከህፃንነቱ ከ8 ዓመቱ ጀምሮ ስለ ትግራዊነት ብቻ ግጥም እየገጠመ ግጥሞቹ እንዳለ አለ። ህፃን ልጅ ገና ሆኖ ገና ጸጉሩ እንደዚህ ቆጣጥሮ ግጥም የሚገጥመው ናይ ሀብዚ ህዝበ ትልቂ ህብዘ ወርቂ ሀብዚ ኢትዮጵያ ናይ ሀበሻ አክሱሚ ምናምን ነው የሚለው። እኔ ይበል አክሱምም ልክ ነው፣ ትግራይም ትልቅ ነው፣ ልክ ነው። ግን ይሄ ግጥም የሱ አልነበረም። ልጁ ለምንድን ነው ዓለም እዛች ቦታ ብቻ እንዳለች ታጥሮ የሚኖረው? ዴዚ እኮ ስትመጣ ሀበሻነቷን እንድታውቅ የቀላቀለቻት እኮ እናቷ ናት። ስለ ባህሏ እንድታውቅ እኮ የሀበሻ ኮሚኒቲ ውስጥ ቲክቶክ ውስጥ የከተተቻት እኮ እናቷ ናት። ሃይማኖቷን በስነ ስርዓት እንድታጠብቅ መስቀሏን ስትበላ ተሳልማ ልጨፍርም ካለች ጉራገኛ ኦሮምኛ ምን ሁሉ ቋንቋ ላይ ሁሉ እንትን ላይ ባህል እየለበሰች ነው የምታሳየው። ይሄ የሚያሳየው እናቷን ነው። የአሞራውን እናት ደግሞ ለማየት አሞራውን ማየት አሞራውን ሲመጣም ፖለቲካ ይዞ ነው የመጣው። ፖለቲካ አይደለም ዘረኝነትን ይዞ ነው የመጣው። ትምህርት ቤት ሆኖ ሲገጥም የነበረው ግጥሞች ስለ ትግራይነት ብቻ ነው። ከኢትዮጵያ ብሔር ብሔረሰብ በሙሉ ትግራይነት ይበልጣል ብሎ ማስተማር ይሄ ምን ይባላል? ምን ይባላል? ሰው ልጅ የራሱ ሚዛን አለው። በራሱ መንገድ የፈለገበት ሂድ። እንዴት ለልጄ ስለ ዘር ሌላው አረም ነው ብሎ ነው እኮ ስታስተምር የነበረው በቀጥታ ሲተረጎም ማለት ነው። ስንት ዓለም እያለ እንዴት ስለ አንድ ዘር ላይ ብቻ ግጥም እንዲገጥም አሁን ዓለም እንደዛ ብቻ ነው የሚመስለው። ታጥሮበታል። አሁን ተው አሞራ እንደዚህ ነው ቢባል ትግራይ ስለሆንኩ ነው ማሬ ምናምን ነው የሚለው። አሁን አይገባውም። በቃ እንደዚህ አይነት ነገሮች እቺ ሜላት የኢስማቀ ሚስት ሸርሙጣ ለራሷ ኢስማቀን አስታምማለሁ ብላ በአስታማሚነት ምክንያት ነው ጀርመን ራሱ የወጣችው። አስታማሚ ስለሆንሽ የፖለቲካ ስደተኛ አይደለሽም ተብላ ወረቀት ተከልክላ ካምፕ ውስጥ ካም በኋላ በሱ ምክንያት ወረቀት ማግኘት ስለማትችል ካገኘችው ወንድ ጋር ስትጓዝ የምታድር የኡጋዴን አይጥ አለችም። የቲክቶክ አይጥ የጀርመን አይጥ ናት። እንደዚህ አርጊ ትላታለች። ደግሞ እሷ አሁን ካሁን በፊት ከጆከር ጋር አማራን ወሎየኔም ብላ ነበር ጨዋታ ስትጫወት የነበረችው። ጆከር ነው አሳዶ ያጋለጣት እኮ ገባች። ያቂም ስላለባት አማራን የሚነካ ቶፒክ ላይ ሁላ ጣልቃ ትገባለች። ሰለሞን ተካልኝን የትግራይ ህዝብ ጆኖሳይድ ሲፈጸምበት ከጎኑ ስለቆምክ እናመሰግናለን አለችው። አሁን ሲሞት ግን የትግራይ ጦርነት ጊዜ እሷ አማራ ስትጫወት ነበረ። ቲክቶክ ላይ ነበረች። ለምን ለህዝቧ ድምጽ አልሆነችም ነበር? እንደዚህ አይነት አጋሰስ ኧረ በስመ አብ ቃላቶች ነው የሚያጥረኝ ጋይስ። እሷም በዚህ ጭንቅላት እሱ እንትን ትጫወታለች። ንፍጣም ሸርሙጣ የሆነች ልቃሚ ሆዳ የናንተን ቂምና ምናምን ለማስተንፈሳችን ትንሽ ለምን የምትጠቀሙት? የኛ ቆሻሻ ዓለም ያልገባት እንደዚህ አይነት እናት አለች እንዴ? እንደናንተ አይነት ሰዎች ምድር ላይ ኖራችኋል ጋይስ። ኮንዶም የሚያስፈልገው ለእንደዚህ አይነት ጊዜ ነበር መጠቀም። ግን ከኮንዶም ዓለም ከኩርቱ ፌስታል ያመለጣችሁላ እዚህ መታችሁ ታቆሽሹናላችሁ። ልቅምቃሚ ሁላ አሞራው በፍጹም ለዴዚ አይሆናት። የማይሆናት ክፉ ልጅ ስለሆነ አይደለም። የተሰራበት መንገድ ከዴዚ ህይወት ጋር አይሄድ። ትግራዊነቱ አይደለም ከዴዚ ጋር እንዳይሆን የሚያደርገው አይደለም። ጭንቅላቱ ከዴዚ ጋር አይሄድ። እሱ ትግራይ እያለ ከኋላ ቀለበት እንኳን ላርግልሽ ብሎ ለጌም እንኳን ሲንበረከክ ከኋላ ባንዲራ አርጎ ነው። የማን የትግራይ ዴዚ የምታወራው ስለሙሉ ኢትዮጵያ አንድ ታስሮ ጉርጓድ ውስጥ የኖረ ውሻና
በነፃነት ያደገ ውሻ ለህዝቡ ላይ ከሚያደርሰው ጥቃት አንድ አይደለም። ይሄንን አምነ መቀበል አለብህ። ያ ቆንጆና ሞራ ሲጀመር በመልክ የምትመካሰው ነው። እኔ ነኝ ቆንጆ የምትል ፊልተር እየተጠቀምክ ራስ ከንፈርን ትስምና ራስ ከንፈር ላይ ምራቅ ታንጠባጥብና ራስ ላስተ እየሻፈድክ ትምርት ላይና ምናምን ላይ እንትላል። አሁን አንተ ነህ ቲክቶክ ላይ ተብተብና ምናምን ለምደ በስነ ስርዓት አጥነተ የሚገባ ትምርት የማይሆነውን ነገር እንትን አትበል። ችግር የለውም። ሰው ስለተማረ ብቻ ሀብታም አይሆን። በተለያየ መንገድ ህይወቱን ይሞራል። ምራ፣ በሚዲያ ምራ፣ በምናምን ይዜ የመጣኸው ማንነት ይዜ የመጣኸው አይደለም። ያደግበት ማንነት ከዴዚ ጋር መሄድ አይደለም። ትጎዳታል። እኛን ተወንና ዝም ብለህ ለሷ ምስኪንነት ስትል ራቃት። ለትንሽ ጊዜ ነው የምታለቅሰው። ዴዚ አይሆንሽም። እንደኛ ሲንግል ማም ለመሆን ፈልገሽ ከሆነ እንግዲህ አንቺ ታውቂያለሽ። የውት አንድ ቀን ዴዚ በእናቷ እንኳን ስሞታ ቢኖራት ከሷ የበለጠ አንተ ነበርክ እናቷን ማክበር የነበረብህ። አንተ ነህ። እናቴ ማለት እንደዚህ አቅፋ እንደዚህ ይዛን ያሳደገችኝ እንደዚህ አይነት እናት ብለ የፈለገ ዴዚ እንኳን እናቷን ባትወዳት በእንደዚህ አይነት መንገድ ደፍረ የምታወራ ሰው አንተ እሷን አክብረ ትኖራለህ። ልቅምቃሚ እናትየውን አይተ ልጅቷን አግባ ይላል። ሀደላለኒን ተለፉደኒ ይላል ያገሬ ሰው። አንተን ለማየት አንተን አይቶ እናትህን እናውቃታለን። በቃ በትግራይነት የሰከረች ናት። ተስከር ግን የሷን ትግራይነት ሌላውን የበታችነት አድርጎ ለማየት ስትጠቀምበት ያኔ አንተ ትግራይ ኃያል መሆኑን ነው ግጥም ብቻ የሚገጠም። ዓለሙላ ሌላ ዓለሙላ እንዳለ አታውቅ። በዚህ እድሜ ፖለቲካ ገብቶ አይደለም። እንደውም አሁን አድገ ነው ህፃን ሆነ ነው በጦርነቱ ጊዜ በአንተ ጭንቅላት ኦሮሞን ያሳሳትክ መስሎ የሃጫሉን ዘፈን ከፍተ ቄሮ ጅርቱ ምናምን ትል ነበር። ምን አባ ገብቶ ነው? እናት ትበል ትልቅ ናት። ዓለምን በፈለገ መንገድ አይታዋለች። እሷን ያስተማረች ምን ታረጋዋል? እና በእንደዚህ አይነት ጭንቅላት የመጣ ሰው ለዴዚ አትሆናትም። ትጎዳታል። የርቀት ፍቅር ያ በጣም ኃይል አለው። በተለይ እንደዚህ አይነት ፈተናዎችና እልሆች ሲገቡበት እንደገና ከፋኒና ሳምሪ ጋር የምታያይዙት ነገር አለ። አንድ ነገር ልንገርህ፣ ፋኒ በጣም የሚደነቅ ክብር ያለው ሰው። ጂጂ ዝም ብላ ከመሬት ተነስታ ቆልዋ ስላልወደደው ነው እንጂ ፋኒ በጣም ክብር የተሞላበት ልጅ። እንደ ፋኒ ልበ ትልቅ ሰው ነው አይቻላል። ሃይ የጂጂን ስድብ አይደለም የኛን ስድብ እኮ ችሎ እንዳንተ እንኳ እሱ ሚዲያ ነበር። እንዳንተ እኮ በጣም ኃያል የሆነ ሚዲያ ነበር። ኤኒ ታይም ከፍቶ እንኳ መልስ መመለስ ይችላል። ጂጂ እውነት አርገ አንተ ልጅ እውነት አሁን አንተ ምታረግበት አለ ወይ ሲጀመር አርክተ ልጅ ማስወለድ ትችላለህ ወይ ብላንኮ እኛን ራሱ ጭንቅላታችንን ቀይራ ፋኒ ቱታ በለበሰ ቁጥር እቃውን እንድናይንኮ ጭንቅላታችንን ቶርች ያረገች ሴት ናት እኮ። እኛ እንኳን ስንሰድበው ነበር እኮ አታሰድበን አስወልድ እያልን ስንቀጠቀጠው የነበረን እኮ ፋኒ ማለት ከፋኒ ጋር ትወዳደር። ፋኒ ለመጣ ለሄደውላ መልስ አይደለም አንድ ቀን መልስ መልሶ አያውቅ። አንድ ቀን ከነሱ ጋር እንዳት ጂጂ ቁሌታምና እብድብድ ሰዎች ብቻ የሷ ዕጣ ፈንታዎቿ ስለሆነ ዝም ብላ ቆሎዋ ስላልወደደው ነው እንጂ ፋኒ ልቡ ትልቅ ነው። ምናልባት እሷ እንደምትፈልገው እንደዚህ ደረቱ የሚተጣጣፍ ልጅ አይደለም፣ ግን በጣም ልቡ ትልቅ የሆነ ትግስተኛ ልጅ። 4 ዓመት ሙሉ ስሰድበው እኛም ከሷ ተቀብለን እሷን ያናደድን መስሎ ነው እነሱን ስንሰድብ እንኳን አንድ ቀን ሞተው መልስ ሰጥተው ያውቁም። ሚዲያ በሚሊዮን የሚቆጠር ቪው ያላቸው ልጆች ናቸው። መመለስ አቅቷቸው አይደል። እና ከነፋኒ ጋር እንዳትወዳደር። ፋኒ ዘር ይዞ መጥቶ አያውቅ።
ሲቀጥል እንደ ጂጂ ባለጌ እንደዛ አይነት ስድብ ለዚህ ጭንቅላት አያት አልሆንም በማንነቱ ቤተሰቦቹ ወንድሙን ፎቶ እያሳየች እየሰደበች መልስ ሰጥቶ ያውቅ ሳምሪ እንኳን እንዳትናገራት የሚከለክላት ፋኒ ነው ፋኒ እንጂ ሳምሪ እንዳውም እየወጣች መናገር ትፈልጋለች እኛ እናውቃለን ጉዳዩ አንተ ከናትየው ጋር አንቺ አሁን እናት ነሽ ምናምን እያልክ አውርተህ ዴዚን ትወዳታለህ ልቃሚ ቁሻሻ አፈን እንደዚህ ከፍተ ያናገርካት አማራ ስለሆነች ነው ዴዚ ግን የፈረንጅ ተወላይ ስለሆነች ነው እናቷን እኮ ሲንግል ማም ሆና ነው ያሳደገቻት የተበደለች ናት የምናምን ናት እስቲ ዴዚ አንድ ጠባሳ ታሳየ አባቷ ዞር ብሎ ሳያት እኮ ለዚህ እድሜ ያበቃቻት ይሄን ድንቡሽቡሽ ያለ ማንነት የሰጠቻት እኮ እናትየው ናት እኮ በውጭ ሀገር እኮ እንኳን ባህልን አይደለም ቋንቋህን ማንነትን ዝም ብለህ እኔ ከንትን የመጣሁት ብለህ እንኳን ብለህ ለማስተማር ለልጅ ከባድ ነው እሷ ግን ያንን ሁላ አልፋ ልጇን ባህሏን ማንነቷን እንድታውቅ እንደገና ደግሞ በቅርብ እንድታይ ከኢትዮጵያ ኮሚኒቲ ጋር እንድታውቅ ቲክቶክ ላይ ያስገባቻት እሷ ናት ያው ትንሽ ቢጎዳት ልጅቷን ትንሽ ጨዋታ ሳስቶ ከትምህርትም ትንሽ ወደኋላ ቢያስቀራትም እሷ ናት ዛት ሚንስ ብዙ ሰርታባታለች ማለት ነው ጊዜ ፈይታለች ውጭ ሀገር ያለ ሰው ስንቱ ጊዜ ስለሌለው የልጁን ስም እንኳን ይረሳል ቁሻሻ ግልጽና ግልብ ነው አንድ የትግራይን እናትና አንድ የትግራይ የአማራን እናት ኮምፔር ማድረግ እኮ የዴዚና ያንተን እናት ኮምፔር ማድረግ ነው አንተ ስለ ትግራይ ታላቅነት ብቻ ግጥም እያነበብክ እንድትኖር ከትምህርት ቤት ጀምሮ ትነግር ነበር የዴዚ እናት ግን ስለ ዓለም ነበር ስታስተምራት የነበር ስለ ሃይማኖቷን ረውን ዓለም ደግሞ ስድብን ያስተማረች ለዛ ነው ገብት ወጣ ሁሉንም ሰው እኔ ደም ነው ማስተፋችሁ እኔ እንደዚህ ያልክ የምታወራው ወንድ ላይ ደግሞ ሲሰራ እንጂ ሲሳደብ በጣም ነው የሚያስጠላው መልኬ ቆንጆ ነው ብለ የምታስብ ከሆነ ያንተ ጭንቅላት መልክን ይደብቅባል እሺ ያ ወንድ ልጅ ወይ ሲማር ወይ ነገር ሲፈታታ ምናምን ዩኒፎርም ለብሶ ሲንቀሳቀስ ሱፍ ለብሶ ምናምን እንጂ ምላሱን አሳደው እንደዚህ እየሻፈልክ በራስ ከንፈር ከራስ እየረካ የምትኖር አይደለም ገባ አሁን ይሄንን ምልህ ነገሮችን ሁላ ወደ ዘር እንደምትወስድ ስለገባኝ ተናድጄ ነው ቀድሜ እንደዚህ መለ የእውነት ልቅምቃም እንትና ዘይድና አግባት ሂድና ያቺ ሰካራምን ሁለት ለምጣሞች ዘይድና አግባት ሰው አረብ ሀገር ይሰክራል ጋይስ አረብ ሀገር ሄዶ ይሰክራል ጠላውን ከታ መጣችሁ ልቅምቃሚ እናቷን በድንጋይ ስታሳድድ የነበረች የእናቷን ጀበና በርግጫ ሰብራ የመጣች እርግማኑ እንደዚህ ያረጋታል ልቅምቃሚ እሷን ቁጭ ብላ በሰው ህይወት ትዳኛለች እንዴት አይነት እናት ነች ትላለች እናቷን በድንጋይ ስታሳድ እናቷን 3 ቦታ ፈንክታታለች ጋይስ እዚህ ጋር ፈነከተቻት ትታስትሮጥ እዚህ ጋር ፈንክታታለች እግሯን አቁስላታለች በድንጋይ ሲጋራ መግዣ ምንጭ ብላት የሆነች ስታስጠላዝ መብቴላትም 21 አመቷ ነው ከናቷ ቤት እስካለች ድረስ እናቷ ኢትዮጵያ እስካለች ድረስ 40 አመት የሚሆናት 50 አመት እናትየው ኃላፊነት አለባት ሲንግል ማም ሆና ተሰድባበት አንቺ የነጭ ቀምጥ ተብላ ተሰድባባት ማንነቷን ያጣችባት ናት ከወለደቻት ጊዜ ጀምሮ እናትየው አሁንም ፎቶዋን ስናይኮ ከ21 አመት በፊት መለስ ብለ ብናያት በዴዚ ኩያ ሆና ነው የወለደቻት ዛት ሚንስ በጣም መስዋዕት ከፍላበታለች ማለት ነው ሃይ ደጎሎ ሊያጋባ የሚሯሯጡ የትግራይ ልጆች ሆኖ ብቻ አገኙዋቸው ዘረኛ አይደለንም ነው እውነት አቅሊ ዞቤ ይላል ያደሬ ሰው አቅሊ ዞቤ ስንተዋወቅ አንተናነቅ እናቷ እንደዚህ በስድብ እናስወግዳታለን ከዴዚ ህይወት አባቷ ደግሞ ፈረንጅ ነው ዛት ሚንስ አማራነት ያላት ትንሽ ነው ዛሴት አማራነቷ ልታስታውሰን የምትችለው በእናቷ ብትጠራ ነበር በአባቷ ስለሆነ እንረሳዋለን ችግር የለውም ነው ይሄ ነው የናንተ
በእውነት እስቲ እንስማ ጋይስ ሃይ ባለኝ ይላል ክፍታፍ ከፋኒ ጋር በፍጹም እንዳትወዳደር ፋኒ የማይሆን ቦታ ላይ የገባ ሰው ነው እንደው የጂጂ አማች መሆን የነበረበት አክሊሉ ነበር አክሊሉ ያ ሳምሪ ማግባት የነበረበት አክሊሉ ነበር ፋኒ አልነበረም ያ ሃይ ቁጭ ብሎ እንዴት መልስ እንደሚመላለስ ጋይስ ትንሹን ነው ማሰማችሁ ትንሹን በሌላ ነገር አትወሰጁ እንጂ ከጂጂ ልጆች ነው የተማርኩት መጨረሻ ላይ ፍቅር እንደሚያሸንፍ ነው ያልኩት ሌላ ምንም ነገር አላለም ፍቅር እንደሚያሸንፍ ከጂጂ ልጅ ከልጅሽ ነው የተማርኩት ይላል በፋኒ ጥንካሬ ነው ምክንያቱም ዝምታ መልስ ነው አንተ ግን መለፍለፍ ነው ስራ መለፍለፍ ደግሞ እኔም ስድብ ይችላልው አይነት ስድብ መቻልን እንደንትን ታይዋል በዚህ እድሜ ነገር እንደዚህ የምትመላለስና ለስድብ ቅርብ ኮን ትንሽ እድሜ ሲጨምር ደግሞ ምን አባልቶን ምን ልትሆን ሚዲያ ላይ የምታያቸው ለእድሜያቸው ሄዶ ምናምን ነው እንግዲህ ያው የእድሜውን ጉዳይ ያስለፈልፋል አንተ በዚህ እድሜ ከለፈለፍክ ትንሽ ሲጨምር ደግሞ ምን ነው የምትሆን የሆነች ልጅ ትናገራች ላንቺ መልስ ልመልስ መጣው ትላለ ላንቺ መልስ ልመልስ እናቷንም ትሰድባለ ይሁት ቮይሷን ጂጂ ቮይስ አይደለም በዶንያ ስድብ ተሸክማ ነበር እቤት ድረስ ሄደችው አውጥቶታል ፋኒ አውጥቶት ያውቃል ነው ወይ ለዴዚ አትሆናት ዝም ብለ ጌማችሁን ተጫወቱ ትንሽ ሁማኒቲ ከተሰማ የኛም መልስና የኛም መርመጥመጥ ተውና የኔ እህት ብትሆን ብላ አስብ የኔ እህት የኔ አሁን ያንተ እህት ዴዚቱንና አንተ የእንትን ብትሆን just imagine አርክ ታደርገዋለ ጌም እንኳን ከአማራ ልጆች ጋር ስትጫወት አይቻላውቅ የዴዚ አማራነት አማራ ምን ያህል እንደምትወዱ የምታረጋግጡት በዴዚ ነው አይደል እውነት ሂዱና ለአማታችሁ ነገሩ ለአማትሽ እያንዳንድሽ ይሄንን ሰርግ እንደግፋለን ብለሽ ምትልመጣመጪውላ ልጅ አለሽ ታውቂዋለሽ እኔ አገባሁት እንትናዊ ነው ያኔ ነው ሳመነችክ ነው ሳንቆሽሽ የሆነ ሳንበሰብስ ሳንገማ በፊት ነው ሳንገማ መጋባት አለም ቸርች የለያችሁ ሰዎች ናችሁ እኮ ቸርች ቤተክርስቲያን የእንትና ቤተክርስቲያን ነው እንትና ያልከነ ያላችሁ እና ለማን ነው የምትነግሩት ሃይ ቀላለው እንደሚሳደበው ይሁት ማይሆን ቦታ አስገብታችኋል እኔ ደግሞ እረግጣችኋለሁ አንድ ባንድ ያረኩኝ ማለት ነው በተለያንቺ በቀን ኩንታል ጤፍ ያፈጨሽ ምትበዩ ሴትዬ 24 hours ከመኪናና ከቤት ማትወጪ ወይት አይ ቲንክ ሊያ ምን እንዳለችው አላውቅም ኩንታል ጤፍ ምትበይ አንቺንም አለቀሽም በየቤቱ የመጣው ረቅጥሻለሁ ይላል በየቀኑ የመጣ መልስ የሚሳደብ ልጅ ትዳሮናለው ቻይነኝ ይላል እና ከፋኒ ጋር ትወዳደራል ፋኒ ካየናቸው ወንዶቹ ላይ የበጣም የሚለይ ሰው ፋኒ ባይሆን ኖሮ ሳምሪን ዘብጦ ነበር ከቤቱ የሚያወጣት ከዛ ጂጂ ከሷ ጋር ጋሪ የገፋች መንገድ ላይ እናገኛት ነበር ልጅቷን ሲንግል ማም አርጋት ማለት ጋሪ አንሷቸው በዶንያ ልጅ ትንሿ ልጅ ፊሎም በጋሪ ትንሹ ልጅ ጋሪ ስለማይኖራቸው ወይ በጀሪካን እየገፉ ሲሄዱ ነበር ምናያቸው ተርመጥምጠው እንትና ሽንኩርት ገዝታ እንትና ገንፎ ያገነፋች ማለት ነው ዛሴት ከዛን ያው የምትችለው መስራት የምትችለው ገንፎና አጥሚት ነው በአጥሚት ልጆቹን ዱቄታም ታረጋቸው ነበር የፎረፎር ውጤት በፋኒ
እንትን ነው ፋኒ ስለሆነ ስንቱ ወንድ ነው ያኔ ለምን ነው ማይተዋት የሚሉት ያንተ አይነቱ ልጄን ተውልኝ ልጅቷ ስትደውል ስታናግራ ስለማትሰማ መታ ስለተናገረች ለእናቷ አይኑላ ስድብ ከሰደብክ ጂጂ የምትሰደበው ትንሽ 5% መናገር ብትጀምር ምን ልትል እንደምትችል እኛ ኢማጂን ማድረግ ያቅተናል። የተገነባህበት መንገድ አንድ ቀን ዴዚ ዝም ብላ ሃይ ሰው እኮ ሲጋባ ከቤተሰብ ጋር ነው የሚጋባው። ትዳር እንኳ ከነ ቤተሰብ እናቷን ሰድበ ከአማራ ዘርጋ ገና ሂሳብ ለመወራረድ ቁጭ ብለ ካልኩሌት ይዘህ ተቀመጥክ ልጅ እንዴት ነው ከሷ ጋር አብረ መኖር የምትችል? ያ እንደዚህ ሰድባችሁ ከሷ ከቤተሰብ ተለያያታላችሁ። ከዛን የሚያገናኝ ነገር የለም። ከዛም ፖለቲካ እንርገጥም እንውቀጥም ስትሉ ቋንቋ አይገባትም። ቁጭ ብለ እዛ 2 ቢራ ይዘህ ተሰባስበ ይሄ የጠጅ ማህበር ቁጭ ብለ ፖለቲካን ትደልቃለህ። ዴዚ ምንም አታውቅ አይደል? ይሄ ነው ካልኩሌታችሁ። ዊኖ ይቻዘር ይሄ ነው ካልኩሌታችሁ። የሚካረው ውሸት ነው በሉ። ለኔ አትበሉ። ራሳችሁን አዳምጡ ጋይስ። ራሳችሁ ማዳመጥ ከራሳችሁ ጋር ለሰው መልስ ለመመለስ ምናምን ያ ሰው ወይንም የሆነ ዘር ይጠላል ለማለት አትቸኩሉ። ልብህን አዳምጠው ጋይስ።